أجلا إشكش بلا سلا أجلا حمرت عبي علي نعجري كمان برا تخمرة كما يدبع سعيد سعسع وارسقتي أشخرتي حطوتي ሰላም ሰላም ውድ የዩቲዩብ ተመልካቾቻችን እንዴት ናችሁ? ደህና ናችሁ? እንኳን ወደዚህ ዩቲዩብ በሰላም መጣችሁ እያለን ዛሬም እንደተለመደው ለእናንተ ይመጥናል ያልናቸው ቪዲዮዎች ሰብሰብ አድርገን መጥተናል። እናንተ እንደተለመደው ዩቲዩብ ቻናላችን ሰብስክራይብ እያደረጋችሁ ከኛ ጋር ሆኖ ወደ ቪዲዮ በጣም ከሚያሳዝን ነገር መሃል ማለት ነው እግዚአብሔርን ስንት ገርዳሜ መኪና እየነዳ እግዚአብሔርን ይሄን የመሰለ መልክ ይዤ በእግሬ እንደዚህ ዝናብ እየዘነበብኝ ነው የምሄደው። በጣም ያዘንኩት ጌታ በጣም ያዘንኩት ዮኑ ይሄ መሰለሽ ልጅ እግዚአብሔርን እንደዚህ ያርገን ካጠገብ ያሉ ሰዎች ማለት ነው ከቸርች ስንወጣ ምን እንደሚመስሉ ጌታ የምር ተናዳለች። በጣም ፊቷ ራስ ቀላቁ ቀይ ነች፣ ግን በጣም ተቃጠለች ፊቷ። እንዴ ገርዳሚው በመኪና እየሄደ እኔ በእግሬ አስበው። ከንግግሯ በላይ ስሜቷን ነው ሼር ያደረኳትና በጣም ነው የተሰማት። በዝናብ ሄዷን ያስከፋት ግን ወይስ በቃ ለምንድን ነው ከኔ በመልክ ማይሻሉ አይለች እኮ አሁን ከታች ስንወጣ መኪና የሚነዱ ሴቶች ስናያቸው ምን እንደሚመስሉ ምናምን፣ በዚህ መልክ ግን በዝናብ በእግሬ እሄዳለሁ። እባካችሁ በጣም ቆንጆ ስለሆነ ፒክ አርጓት ትላለህ። እሱን አይደለም የምትፈልገው እሷ ደግሞ መኪና መንዳት ኦውን ማድረግ ነው የምትፈልገው ከንግግሯ። ይሄ ምንም እግዚአብሔር የሰጣት መልክ ነው፣ ምንም የምትቀየረው ነገር የላትም ምናምን እና እኔ እንደማስበው ከሆነ ያው ሰው ሰርቶ ነው የሚለወጠው። መልክ ምንም ለውጥ አያመጣም። ከፈጣሪ የተሰጠ ትልቁ ስጦታ ነው። ደስ ይላል። አንዳንድ ቦታዎች መልክ የሚጠይቁ የስራ ዘርፎች አሉ። ለምሳሌ ትልቅ ሆቴሎች በሆስተስ የመስራት ሞዴሊንግ፣ አክቲንግ ምናምን ነገር አለው። ግን መልክ ብቻ አይደለም። ያ መልክ አንድ ክራይቴሪያ ነው። ለምሳሌ ትምህርት ሊኖረው ይችላል፣ ሌላም ነገር። መልክ ብቻ የሚጠይቅ ስራ የለም። እሱማ መልክ ብቻውማ በቂ አይደለም እንኳን። አሁን መልክ አላት አንድ ነገር ክራይቴሪያ ነው። ለምሳሌ የሆነ ነገር አንደኛ ለምሳሌ አንድ መልክ ሊፈልግ ይችላል፣ ሁለተኛ ደግሞ ሌላ፣ ሶስተኛ ያለ ሌላ ክራይቴሪያ። አንድ ቢያንስ ግን በመልክ አልበደላትም ፈጣሪ ነው። ያ እሷ መስራት የማትችለውን ነገር ፈጣሪ ሰጥቷታል። አንድ ሰው መልከኛውን ካልተፈጠረ መልከኛ ሊሆን አይችልም። ሰርቶ መቼም ሰው ነው ኦልሬዲ ፈጣሪ ነው ይላል። ግን ቴንክስ ቱ ሜካፕ ይሆናል። ያ በሜካፕ ግን አይደለም። ሜካፕ ነው ኦፍ ኮርስ ያ ቴምፖራሪ ኤኒዌይስ ዊሽ ማድረጓና አስፓየር ማድረጓ ለውጡን መኪናውን ምናምን ነገር ኢስ ኦኬ ችግር የለው። ግን ከመልክ አሶሺየት ማድረጓ ከመልክ ጋር ማስተሳሰር ማገናኘቷ ግን ከውበት ጋር ግን ልክ አይደለም ነው። እንደውም ብዙ መኪና የያዙ ሰዎች እየሰሩባት ነበር። እንዴት ነኝ እኔ ከገርዳሚ ትንሽ መለስ ስላለው ነው እንዴት ነው ገርዳሚ ነኝ ምናምን እያሉ ስንት ገርዳሚ ቪኤት እየነዳ እኔ ግን ይሄንን መልክ ይዤ እየሰራን ወገን እየሰራን
ሊዲያ በጣም ቆንጆ ናት። በጣም ቆንጆ ከምላቸው ቲክቶከሮች ውስጥ አንዷ ናት። በጣም ቆንጆ ናት። ሰውነቷ ያምራል፣ ሁሉ ነገሯ ያምራል። ደስ ትለኛለች። በጣም ደስ የምትለኝና መሰታልሽ ሊዲያ። ቆንጆ ቆንጆ በቃ አሪፍ በራሷ ሙድ ነው መልስ የሰጠቻት እና ወገን እየሰራን ብላለች። ያው መልክሽ እንዳለው ነው። ጥረትና ስራ ይጨምርበት፣ ፈጣሪ ነው የሚያግዝሽ ብለን እንመክራታለን። ቆንጆነትሽን ግን አምነናል ትላለች። የምረቃ ጊዜ ከመሆኑ ጋር ተያይዘው አዲስ የወጣ ቪዲዮ አለ። ማለት ቪዲዮ ናቸው እና በጣም በጣም አስገራሚ ነው። ይሄ ግን በጣም ነው ያዝናል። እስቲ አብረን እንየው እስኪ። እንኳን ደስ ያለሽ እንኳን ደስ ያለሽ እንኳን ደስ ያለሽ ስራ እንኳን ቢጠፋ ባልታገቢያለሽ እንኳን ደስ ያለሽ የቤት ስራ ሰርተሽ ወርቅሽ ታጥነተሽ ከአንዳንድ ሌክቸሮች መጎናተል ተርፈሽ ሱስም ጨብሲም ሳትለምጂ ሁሉን ተቋቁመሽ ፋዘር ማዘር ሁሉ ዛሬ ተመረቀሽ ጀከስም ስለሆን ስራ ታገኛለሽ መች እንደ ወንድ ልጅ ትንከራተቻለሽ። እንኳን ደስ ያለሽ እንኳን ደስ ያለሽ እንኳን ደስ ያለሽ ስራ እንኳን ቢጠፋ ባልታገቢያለሽ እንኳን ደስ ያለሽ። በጣም የሚያዝናኑትሽ ግን በጣም ይናገሩታል። ችግራችን የእኛም ችግር በደንብ አድርጎ ነው የገለጸልን እዚህ ጋር የወንዶቹን ቼከስም ስለሆነች ስራ ማግኘት አይቀርም ብሏታል። ታገኛለሽ ስራም ባታገኝ ባልታገቢያለሽ እንደ ወንድ ልጅ መች ትንከራተቻለሽ ብሏታል። እንኳን ደስ አለሽ ጨምሮበት የሚገርም አንድ ደቂቃ በማይሞላ ግን ያለውን ሁኔታ በደንብ አድርጎ ነው የገለጸው እና ማለት ነው። በጣም አነጋጋሪ የሆኑ ቪዲዮዎች አሉ። የህፃናት ልጆች በጣም ከልክ በላይ በተጋነነ መልክ ማክበር እንዴ ዘንድሮ የኬጂ ሌላ ዓለም ላይ ነው። በጣም ሰው ያስደነገጠ አይነት ምርቃቶች አሉ። እንደ ሌላ ጊዜ ምናምን ብለን እስክናስብ ድረስ ነው የሀብት መወዳደሪያ ሆነ ይሄ ነገር። ጥሩ ነው። ልክ እንደ ሽምግልና ማለት ነው አይደል? ከዛም በላይ ሆነ እንጂ ከተማ ሰርግ ልትሰርግ እኮ ነው የሆነ የሆነ ቤት ውስጥ እንኳን አይደለም ነገሩ አሁን እየሆነ ያለው ከተማው በቪዲዮ ተደርድሮ መንገድ ተዘግቶ ምናምን ነገር ነው እና ከዛ በቃ ወደ ፈልገህ ማን ነው ምናምን ብለህ ስታይ ህፃን ልጅ ነው የሆነ ህፃን ልጅ ብቅ ለምን ምድር የተመረቀ ሲባል ኬጂ ከባድ ነው በጣም። አንዳንድ ሰው አይደለም አንዳንድ ሰው እድልና ቦታውን ነው የሚፈልገው። ወይዘው ሀገራቸው ብዙ የተራቡ የተጠሙ ምናምን የተቸገሩ ሰዎች እያሉ በዚህ መልኩ በተጋነነ ሁኔታ ማክበሩ ትክክል ነው ብዬ አላስብም። አሁን ባለንበት ሁኔታ በጣም ከባድ ሰው እየተፈተነበት ያለው አንዱ ችግር ምንድን ነው? የስርቆት ዝርፊያ ነው። ሌብነት በጣም መንገድ ላይ የሄዳችሁ ሀንግ ትደረጋላችሁ። ከታክሲ ሸዋሽ አለ፣ ገፍትሮ መጣል አለ። በየቢሮ በየምናምን ትልቅ የስራ ሰዎች መስለው ጥቂት ብለን መጥተው እቃ ይዘርፋሉ ምናምን ነገር። ባንክም እኛ ከባንክ ነን እያሉ በብዙ መንገድ እያታለሉ ነው ሰዎች ማለት ነው። አንዳንድ ሊንኮች ምናምን በመላክም ያው በጣም ከፍ ባለ ሁኔታም ደግሞ በሶሻል ሚዲያ ነገሮች የማበላሸት ነገር አለ። አካውንት መሰረቅም አለ። በጣም አሁን መደንዘዝም አለ ማደንዘዝም አለ። አፍዝዝ አደንዘዝ ነገር አሁን ግን እዚህ ጋር ምንቀርቶች በጣም የማይጠበቅ ትልቅ ካፌ በሌሊት እንደዚህ በቃ በአዲሱ ነው በኮሪደር ልማት በጣም በአዲስ በመስዋዕት የተሰራ ቤት ነው። ከባድ የሆነ የዝርፊያ ቪዲዮ ነው። ያው ቤተሰቦች ያው እንዲጠነቀቁ ይረዳል በጣም። ሰላም እንደምን አላችሁ? ይህ ሰሚት አደባባይ ፔፕሲ ጋር ባለ ኔክሳ ካፌያችን ላይ የተደረገ ዝርፊያ ነው። ይኸው በሩን እንዴት እንደምታዩት ያው እንዴት እንደሚገነጥሉት እያያችሁ ነው። በጣም ይሄ አንደኛው ሌባ ነው። ይኸው ይሄ መጀመሪያ ጊዜ ጥር 15 የተደረገ ዝርፊያ ነው። የመኪና መፍቻ ማሽናችን ነው ይሄ በዚህኛው ዙር የተወሰደው። በሁለተኛው ጊዜ የተመለሱ ጊዜ ደግሞ ትልቁ የቡናና የሻይ የማኪያቶ መስሪያ ማሽን በጣም ውድ ማለት ያው ዋጋውን ምናልባት ልታውቁት ትችላላችሁ። ያው ብራንድና ሀገር ተመርጦ ነው ካፌ ደግሞ ስራ ሲጀመር እንትን የሚባለው። ይሄ ደግሞ ዋነኛውና ወሳኙ ሌባ ነው። ምክንያቱም ይሄ የመጀመሪያው ጊዜ መጣ ጊዜ ይሄው ሽጉጥ ይዟል እጁ ላይ እቺኑ ልብስ እንደለበሰ በሁለተኛው ጊዜ አሁን ከወር ከምናምን በኋላ
ከወር ከምናምን በፊት ካፌው ድጋሚ ሲዘረፍ ይኸው እዚህ ጋር እንደምታዩት ይሄ ድጋሚ የተመለሱ ጊዜ ነው። ጥበቃዎች አሉ። ነገር ግን መሳሪያ ይዘው ይኸው መሳሪያ ያለው እና መሳሪያ ይዘው ጥበቃዎቹን በማስፈራራት ነው ዝርፊያውን የሚፈጽሙት እና ፖሊስም ያው አመልክተን ብዙ ነገር ጠብቀን ነበር። ይሄን ሁሉ ጊዜ ምንም አይነት መፍትሄ ልናገኝ አልቻልንም። ስለዚህ እባካችሁ እዚህ ሚዲያ ላይ ይዘን መውጣት ግድ ስለሆነብን ነው። አሁንም ለሶስተኛ ጊዜ ሙከራ እየተደረገ ስለሆነ በቀደም ሰኔ 16 ከሌሊቱ 9 ሰዓት ላይ በቦታው መተው ነበር መኪና ይዘው ድጋሚ ዘረፋ ለመፈጸም። ጥበቃዎቹ ሲቀሳቀሱ እርስ በርስ ተረኛ የነበረው እየጠበቀ የነበረው ሰው ሌሎች የተኙትን ሲቀሰቅሳቸው ነው ሮጠው ያመለጡትና እባካችሁ እዚህ ሚዲያ ላይ ያው የተለያየ አካባቢ ስለሆነ የምንኖረው በአካባቢያችሁ ላይ የምታቋቸው ሰዎች ወረታውን እንከፍላለን፣ አድራሻችንን እናስቀምጣለን። እባካችሁ ተባበሩን። ምክንያቱም በቃ መስራት አልቻልንም። ለመስራት ነበር ይሄን ካፌ የተከፈተው፣ ግን አሁን ላይ ተስፋ አስቆራጭ ደረጃ ላይ እየደረሰ ስለሆነ እባካችሁ ተባበሩን። ለሚደረግልን ቀና ትብብር ያሉበትን ለሚጠቁመን ወረታውን የምንከፍል ነው የሚሆነው። እባካችሁ ስለ እግዚአብሔር ብላችሁ እኛንም አግዙን። ግዴታ ስለሆነብን ነው እዚህ ላይ ይዘን መውጣት ያስፈልገን፣ ሚዲያ ላይ ይዘን መውጣት ያስፈልገን። ያው እዚህ ጋር ማሽኑን እንዴት እንደተሸከመው ይዩት። ለ2 የማይያዝ ማሽን ለብቻው ነው የተሸከመውና ሶኬቱን እንዴት እንደሚገነጥሉት የበቅድሙን አይታችኋል። የመፍጫ ማሽኑን እንዴት እንደገነ በጣም ነው የሚያበሳጨው። በጣም ሰራለሁ ብለህ በከፈትከው ካፌ ላይ እንደዚህ ሙልጭ አርጎ ዘርፎ ይዞ ሲሄድ በጣም ነክቶ ስታየው ባዶ ሲሆን በጣም ያስደነግጣል። አሁን ባለው ከባድ ችግር ስራው ቀጥዟል እና ብለው ሰው እየታገለ ባለበት ሰዓት እንደገና እንደዚህ አይነት ፈተና ሲገጥም አሁን ከዚህ ሰውዬ አንድ የመጀመሪያ ዙር ተዘርፈው ሁለተኛ ዙር ሶስተኛ እንደገና እየመጡበት በመጀመሪያውና በሁለተኛው ምንም ነገር ማድረግ ስላልቻለ እንግዲህ የጸጥታው ጋር ያለው መፍትሄ ሊሰጠው ስላልቻለ ለሶስተኛ ኢቭን እንደገና መጡ ማለት ባይዘው አሁንም እኮ እንትኖቹ ጥበቃዎቹ ሲንቀሳቀሱ ደንግጠው ስለተደጋገበ ጥበቃዎቹ ከዛ በኋላ መተኛት ጥበቃ ደግሞ የሚባል በብዛት እንቅልፋም ናቸው። ግን እንቅልፋምን ባይሆኑ ኦልሬዲ እኮ ሽጉጥ ይዘዋል። በቃ ለነፍሳቸው ያሳሳሉ። ሽጉጥም ከተኮሱ ነገሩ ይከሽፋል። እንደ አንድ ሰው ቢሞት አንድ ሰው ሞቶ መኪናቸውን አስነስተው ቢሄዱ ገና ሌላ ነገር እስኪመጣ ድረስ አስበው እንዴ እነሱ ለራሳቸው ለነፍሳቸው ሰሚት ማለት እኮ 24 ሰዓት የፖሊስ ፓትሮል ያለበት ሰፈር ነው። በጣም ቆጥ ሰፈር ነው። አብዛኛው ክለብ ሆኗል። ሰፈሩ እንዳለ ሰው እንቅስቃሴ ያለበት። አዎ በጣም እንዴት እዛ ቦታ ላይ እንደዚህ አይነት እንደተፈጸመ ግራ ነው የሚገባው። እና ደግሞ ካሜራ አለ። ደግሞ በጣም የሚገርመው ነገር ምንድነው ኦልሬዲ ሰዎቹ ይታያሉ። ካሜራ አለ ምናምን መያዝ እንዴት አልተቻለም? ማለት እንዴት ሊያዙ አልተቻለም? በጣም የሚያበሳጨው የነገር በእኛ ላይ ሀፕን አድርጎ ቢሆንስ ብለን ስናስብ በጣም ያናዳል። ሱሰኛ ሰውና ጤነኛ ሰው የሚለያቸው አንድ ነገር ነው። እሱም የሚጠቀሙት መርዝ መለያየቱ ነው። ሱሰኛ ሆነ ሱሰ ነው መርዝ ታጨሳለህ፣ ትቅማለህ፣ ትወጋጋለህ ምናምን። ግን ያንን ስታረግ አንድ ሲጋራ ለ5 አጨሰ ይሆናል። ሩብ ጫት ገዝተህ ለ3 ቅመ ይሆናል። ሌላውን ማስታወቂያ እየሰራን አይደለም ለሱስ። ከዛ እንደዛ ብራተህም መርዝህን ተፋቅረህ ስትጠጣ ስታጨስ ኖረህ ብር አግኝተህም ነገ ሌላ ቀን ነው እያልክ ብትን ስታረገው ይኖርከው ብር ወደ ጤነኛው ዓለም ስትመጣ ሰው መርዝ ነው፣ ገንዘብ አምላክ ሆኖ ታገኘዋለህ። እኩል አንድ አይነት ደሞዝ እያገኛችሁ ያንተን ብር ካጣፋህ እሱ እንዳገኘ አርጎ የሚሰማው ሰው ታገኛለህ። አንድ አይነት መኪና ኖሯችሁ ያንተ መኪና መበላሸት የሱ አዲስ መኪና የመግዛት ያህል ስሜት የሚሰማው ማህበረሰብ ታገኛለህ። ብር የሚመራው ማህበረሰብ። አንተ እኮ ሱሰኛ ሆነ ቀደኸዋል፣ ተጫውተህበታል። ይሄን ብር ጤነኛውን ስትመጣ እየተመክለከ ታገኘዋል። ትልቅ ትንሽ አይል አምላኪው ብዙ ነው።
አባ እንኳን ቤት ሊመጡ እጅ መንሻ ያስፈልጋቸዋል። እውነት እናውራ ከተባለ ሱሰኛ ሆነ የተጫወትክበት ብር ጤነኛው ዓለም ላይ ስትመጣ ነግሶ ገዝፎ ሲክስ ፓክ አውጥቶ ይረግጣል። በታም ለማምጣትም ያለፋል፣ ለማጥፋትም ከጎን ያሉት ሁሉ አሰፍስፈው እየተጠበቁ ነው። ካንተ በላይ ገቢ ያላቸው ያንተን ብር ለማጣፋት ይጠብቁሃል። በነፃ የሚባል ስራ አትስራ። አንድ ነገር ልንገር፣ ተምሬዋለሁ። ለክፉ ቀን ሰው ይደርስልኛል ምናምን ብለህ ውለታ ልትውል ትችላለህ። ያቺ ውለታ እንዳለቀች ተሰርዟል። ጤነኛ ሆነህ እጅ በእጅ ገንዘብ ተቀበል። ይሄ ውለታ ይሄ ስትካፈል የኖርከውን መርዝ እዚህ ጋር መተህ መካፈል የለም። እንደዛ ሰው ልጅ ሲፈልግህ በቀን 5 ጊዜ ይደውልልሃል። አገልግሎትን እንደጨረስክ እንኳን ሊደውልልህ ስትደውል ያነሳ። ሲፈልጉህ እንደፈለክ ያደርጉልሃል። ስትፈልጋቸው ስልክ ካነሱልህ ራሱ ትልቅ ነገር ነው። ስለዚህ ከዚህኛው መርዝ ውጣና ወደዚህኛው መርዝ ነው። እዚህኛው መርዝ ስትመጣ ግን ፈጣሪን ይዘህ ነው እንደምታስበው። እዛ ቆሻሻ ላይ ሆነ እንደምታስበው እዚህ ጋር ሳሩ አረንጓዴ አይደለም። አባቴ ቀለም እየቀቡት ነው እንጂ ደርቋል። ሁሉም ከዚህ በላይ ነው የሚኖር። የለበሰ ሌባ ይጠብቃል። መስቀል የያዘ ነፍሰ ገዳይ አለ። ፒፕሉ ሁሉም ለምድ የለበሰው ውስጡ ግን ሌላ ነገር አለ። አርጎ ነው የገለጸው። በጣም ሱሰኛ እውነት ነው እኮ አይታቸው ከሆነ መንገድ ላይ ምናምን ተባብረው አብረው እየበሉ መቃሙን ከሆነ አብረው እየቃሙ ምናምን የምታገኛቸው ፍቅር አላቸው፣ ይካፈላሉ። አያጡም እንዴ እስኪባል ድረስ እንዴ አንዳንድ ጊዜ ሰዎች ሲሉ ሰማለሁ። ግን ሰው እንዴት ነው ለጫት ግን ገንዘብ ማያጣው ምናምን ሲሉ ሰማለሁ። እና ለምንድን ነው ያው ይካፈላሉ ነው። አንዱ የሚተዋወቅ ሰው ብቻ መስሎሽ ነው? ሲጋራ እኮ ማለት ነው በጣም ይገርመኛል። ሁሌ ማለት ሲጋራ ጭሶ ምናምን ነገር አጠገብ መጥቶ ከቆመ እኮ ማያውቀው ሰውዬ ራሱ ለማጨስ እየፈለገ ይሰጠዋል። አያውቁም እኮ አብሮ አጠገብ ቁጭ ካለ የሆነ ጫት እየቃም ካለ አንስቶ ይሰጠዋል። እንዳለው በጣም በትክክል ነው የገለጸው። ከዛ ልክ እዚህኛው ዓለም ስትመጣ ደግሞ ልክ ሱሱን ትተህ ማንም ሰው ቢርብህ አይበላህ፣ ዳቦ አይሰጥሽም። አሁን ብትጠማ አጠገቡ እየበላ አያጎርስህም። ቢጥለው ነው ደስ የሚለው። በቃ ቢሮ እውነት ነው። በእውነት ያንተ ብር መጨረስ የሱ ማግኘት የሚመስለው ብዙ ሰው አለ። ያንተ ድህነት ያንተ መከፋት የሱ ደስታ የሚመስለው ብዙ ሰው አለ። አሁን ላይ እየኖርን ያለነው ህይወት ይሄ ይመስለኛል። ከዚህ በላይ ብለዋል። እውነት ነው። ከዚህ በላይ በጣም ነው ደስ የሚለኝ። ይሄ ልጅ ባይዘው እንትኑ ደስ ይለኛል። ግልጸኛ ነው፣ ፊት ለፊት ነው ምናምን በጣም ደስ የሚለኝ። ሶሻል አንደርስታንዲንግ የሚባል ነገር ያለበት ሁኔታ ምናምን በደንብ የገባው እና ብዙ ሰው ይሄን ይረዳዋል፣ ብዙ ሰው ያውቀዋል እኮ ግን በግልጽ እንደዚህ አያወራውም፣ ይፈራል። እያወቀም ኖ ማለት ሲጀምር ወንድማችን ስሙ ራሱ ዶክተር ነው አይደል? ኖ ማለት ነው ሰው የሚቸግረው። በነገራችን ላይ ትልቁ ነገር ማለት ነው ያስባል እንዳለው ዛሬ የሆነ ነገር ባረግለት ነገ በችግር ይደርስልኛል ብሎ ያስባል። ግን ወይስ ላይ አይደርስ። ሁልጊዜ ምን እንደምመኝ ታውቃለህ? እንደ ድሮ ይሄ ድሮ ሰው ይሄ አለ አይደለ? ሰው የእውነት ሰው የሚሸተው ጎረቤት ቤት ሄደህ የምትበላበት የምትጠጣበት፣ ስቀት ተጫውተህ የምትወጣበት፣ አንተ እርቦህ በአንተ ሀዘን የምታዘንበት የሆነ ጊዜ ነበር እኮ ታስታውሰው ከነበረ ቅርብ ጊዜ፣ በጣም ቅርብ ጊዜ። እግዚአብሔር እሱን እንዲያመጣልን ሁልጊዜ እመኛለሁ። እውነት ልጆች ከአንተ ቤት ወጥተው ጎረቤት ቤት የሚጫወቱበት በቃ እንደዚህ አይነት ነገር በጣም ነው የምናፍቀው። ግን መቼም አይመጣም ከዚህ በኋላ ቁርጣችን ነው። ምክንያቱም በየጊዜው እየባሰ ነው እየሄደ ያለው ይሄ ነገር ማለት ነው። እየጠበበ ሰፈር ውስጥ ነበር፣ ከሰፈር ወደ ጎረቤት፣ አሁን ከጎረቤት ጋርም ሼር የለም። ወደ ቤት ነው የምትይዘው ልጅ። እና እንግዲህ ለማንኛውም ሁላችንም ልቦና ይስ ወይ እንረዳው ነው አሁን ጊዜው፣ ወይ መረዳት አትሊስት ወደ ድሮን ከመመለስ ካልቻልን አትሊስት ግን አሁን ያለው ሁኔታ አሁን ያለው ስታተስ የሆነው ሰው ሳይረዳው ይቀራል፣ የሆነ ሰው ደግሞ አልፎት ይሄዳል። ይሄ ነው ስለዚህ አንዱ የአንድ መጠቀሚያ ይሆናል። ያው ከዛ መጨረሻ ላይ ሪግሬት በማድረግ ራሱ ይጎዳል ማለት ነው። ቢያንስ ሁሉንም ሰው አንደርስታንድ ካደረገውም ልክ እንዳለው ይህን ታሳቢ አድርገው ከሄደ ቢያንስ እንኳን የሚጎዳ ሰውም አይኖርም። ለብቻ ትንጥለው ማለት ነው እኩል ነው የሚሆነው። ሃሎ ዮናስ፣ ወዴት ልትሄድ ነው? የትም፣ እዚህ ጓደኞቼ ጋር ነኝ። ማይ ልጄ
በጣም ርቦኛል። መድኃኒትም አልወሰድኩም። ምግብ ግዛልኝ። ከየት አመጣለሁ እማዬ? እኔ እጄ ላይ ምንም ገንዘብ የለም። ከጓደኞችሽም ቢሆን ተበድረሽ ብይ። ለነገሩ ልክ ነህ። አንተስ ቢሆን ከየት ታመጣዋለህ? ተው፣ መድኃኒቱ ቢሆን ግድ የለም። ተው፣ ይቅር። እንደው ልጄን የማይሆን ጥያቄ ጠይቄው አሳዝኜው ይሆን? እንደው ባልጠይቀው እንደ ራበኝ ብቀርስ? የት ደረስሽ? ምን ሆነ እስካሁን ያስቆየኝ? እኔ እኮ ደርሻለሁ። ያበደ ቁርስ ነው ምጋብዝሽ። ኧረ ቁርስ ብቻ? አንቺ ብቻ ይቅርበኝ እንጂ የፈለግሽውን ነው ምጋብዝሽ። በቃ እባክሽ ከማዘር ጋር ልውጣ። እንዴ ለምን? እንጃ በቃ ማዘር ጨቅጫቃ እየሆነችብኝ። የኔ ልጅ አንዴ ነይማ። እሺ የኔ ልጅ በእናትሽ ዛሬ መድኃኒት መውሰድ ነበረብኝ። ምግብ የምገዛበት አጣሁ። ተመላሽ ይኖራል? የኔ እናት፣ ኧረ ችግር የለውም ከራሴም ቢሆን ገዝቻ እመጣልዎታለሁ። ሌላ ቀን ራሴ መጥቼ እከፍላለሁ። ልጄ የሚበላ አይመስለኝም። ችግር የለውም ለሁለታችሁም አመጣላችኋለሁ። መጣሁ። ምግቡ ምን ሆነሽ ነው? ውይ በእናትህ አንድ እናት እኮ እዛ ጋር ራበኝ ብለው አሳዝነውኝ ነው። ስታያቸው እንደዛ አይነት ሰው አይመስሉም። ውይ በእናትሽ ስጫቸውና እኔ እከፍላለሁ። እሺ የቱ ጋር ነው ያሉት? ውይ እግዚአብሔር ይስጥህ። ያው በዛ ጋር አጠፍ ብለው ነው ያሉት። እንዴ እማ! የኔ ልጅ እዚህ እኮ ሰው ፈልጌ። አንቺ ነሽ ለእኔና ለልጄ ምግብ ያልሽው? ምን ላድርግ ልጄ፣ ራበኝ። ይርባል እኮ። እማ ይቅር በይኝ በእናትሽ። ምግብህ ደርሷል። እንዴ ምንድን ነው? እናቴ ነች አጎደልኩባት። እናትህ ርቧት ነው አንተ ሰው ልጋበዝ የነበረው? ለካ የቤት ቀጋ የውጭ አልጋ የሚባለው እውነት ነው። አዎ እናቴን በደልኳት። ካሁን በኋላ ግን ከሳታለሁ። አንዳንድ ጊዜ እንደዚህ ነው። ከውጪ በጣም ለሰው ትሁት፣ በጣም መልካም እንትና እኮ የሚባል ሰው ይሆንና ልክ ቤት ውስጥ ሲገባ ሚስቱ ጋር ስታየው በጣም በቃ እርኩስ የተረገመ። አንዳንድ ጊዜ እሷ ራሱ ልታስረዳው ይከብዳል ሁሉ። በቃ ማንም አይሰማትም፣ አያውቀውም፣ ማያም ፐርሰናል። በጣም ብዙ ሰዎች አሉ ባይዘው የቤት ውስጥ አልጋ የውጭ ቀጋ፣ የውስጥ ቀጋ የውጭ አልጋ ይባላል ማለት ነው። ብዙዎች በተለይ በጣም ብዙዎች ሶስት ምናምን ቅድም እንዳል ሶስት ያሉ ሰዎች ደግሞ ለቤታቸው አይሆንም፣ ውጭ ላይ ነው ብዙ ነገር የሚጨርሱት። በተለይ ሱስ ከገባ ምንም አይነት ሱስ ሊሆን ይችላል። መጠጥ ወር የሚጨስ ወይ ጫት ከሴት ጋር ሊሆን ይችላል። ሱስ ማለት ብዙ ጊዜ የቤታቸው ችግር መፍታት ላይ ትኩረት ማድረግ አይፈልጉም። ጭንቀት ነው። ውጭ ላይ ነው ሁሉም ነገር። ቤት ሲገቡ ያው ቤት ውስጥም ላይበሉ ላይጠጡ ስለሚችሉ ለማረፊያ ብቻ ነው የሚሆነው የሚጠቀሙት ማለት አያዩትም ሁሉ ምን አይነት ችግር ሱስ ካለበት ባይዘው ብዙ ጊዜ ለምግብ ደህና ነው ብዙ ማይርባው ምናምን ይመስለኛል አይደል? እየስትክክል ነው ማለት ነው። እና አፒታይታቸውም ይዘጋል ነው የሚባለው። አዎ እና ምንም ችግር የለባቸውም ለራሳቸውም ለምተኛ እና በጣም ራሳችን እንድትፈትሽ የሚያደርግ ቪዲዮ ነው። ሁሌም መቅደም ያለበት ነገር መቅደም አለበት ነው። ቤት ውስጥ አሟልተህ ነው ከራስህ ወደ ቤተሰብ ከዛ በኋላ ወደ ውጭ ነው የምትሄጂው እንጂ ቤት ውስጥ ያለ ችግር ሳይፈታ ብዙ ነገር ጎል ላይ ያለው ወደ ውጭ መሄዱ ፋይናሊ ውድቀቱ ለራስ ነው። አያመልጥም ሰው። አንዳንድ ሚዲያ ላይ የምትሰማቸው ነገሮች በጣም በቃ ብዙዎች ጥሩ ሰው ነው ብለህ የምታስባቸው ሰዎች በጣም እንትና እኮ የዋህ ነው፣ ድሃ ይረዳል፣ ምስኪን ይራራል ምናምን ብለህ የምታስባቸው ሰዎች ሌላኛው ፓርቲ ቤት ውስጥ ነበርኩኝ ብሎ የሚያስበው ፓርቲ ሲገጻቸው በጣም ያስደነግጣል። ታሞ ቤተሰብሽ እያለሽ ከሆነ ነው፣ ከሌለሽ ኦኬ አብረሽ ነው የምትለምኚው፣ አብረሽ ነው የምትጠይቂው ሰው እርዳታ ማለት ነው። ግን አቅም ያላችሁ ለቤተሰቦቻችሁን ጨካኝ የሚሆኑ ሰዎች አሉ። ይህ ቪዲዮ ለነሱ በደንብ ይገልጻል። ተመልካቾቻችን ለዛሬ የነበረን የቪዲዮ ቆይታ ይህን ይመስል ነበር። እናንተን ያዝናናሉ፣ ሀሳብ አስተያየታቸውን ያሰጣሉ ብለን ያሰብናቸውን ቪዲዮዎች ከዛም ከዚህም ሰብሰብ አድርገን ይዘን መተን ነበረ። ለሚቀጥለውም እናንተን ያዝናናሉ አለም እንደዚሁ ሀሳብ አስተያየታቸውን ያሰጣሉ ብለን እናስባቸውን ቪዲዮዎች ቆንጆ ቆንጆ ቪዲዮዎች ይዘን እንመጣለን። እናንተ እስከዚያው ቻናላችን ሰብስክራይብ ያደረጋችሁ ፋሚሊ መሆንን ቀጥሉ። ባይ ባይ።